ይመስለኛል ቴዲ ወደ ውይይታችን ማጠቃለያ የመጣን ነው አሁን ሰብስበን እንየው እነዚህን አሁን እንግዲህ ዛሬ ባናነሳውም በኦሮሚያ ያለው ሁኔታም እንደዚሁ በነገራችን ላይ ከዚህ የተለየ አይደለም በኦሮሞ ነጻነት ሰራዊት በኩል አዳዲስ ግንባሮች እየተፈጠሩ ስለመሆኑ በተለያዩ ቦታዎች አንብበናል ከዚህ ቀደም ኦኤልኤ ሰፋ ባለ ሁኔታ የማይንቀሳቀስባቸው ቦታዎችንም ጭምር እያካለለ ስለመሆኑ በሸዋ በኩልም እንደዚሁ የፋኖ እንቅስቃሴ ከአዲስ አበባ ብዛም ባልራቀ ቦታ ጭምር የሚካሄድ እንደሆነ ይታወቃል ቤዚክሊ የአዲስ አበባ ዙሪያ ማዕከሉና መካከሉ ሁሉ የወታደራዊ እንቅስቃሴ ከትጥቅ እንቅስቃሴ ነፃ የሚባል አካባቢ በኢትዮጵያ ውስጥ አሁን አለ ማለት በጣም አስቸጋሪ ሆኗል አሁን ፖለቲካ ውስጥ ለበርከት ላለ አመታት እንደኖረና ፖለቲካው እንዳነበበ ሰው ኤግዛክትሊ አሁን ሀገሪቱ ያለችበትን የደህንነትና የፖለቲካ ሁኔታ በተመለከተ እንዴት ሊበየን እንደሚችል አስተያየት እንድትሰጥበት ነው ቀጥሎ የነዚህ ኃይላት ቅንጅት አሁን በተለያየ ጊዜ የሚነሳ ነገር ነው አለ አገዛዙ እስካሁን ድረስ ስልጣን ላይ ያለው በተቃዋሚዎቹ ድክመት ነው እንጂ በአገዛዙ በራሱ ጥንካሬ አይደለም ይባላል በአንጻሩ ደግሞ አገዛዙ ጠንካራ ባይሆን ኖሮ እስካሁን ድረስ አገዛዙን ለመጣል የማይፈልግ ኃይል አለ ወይ ህዝብ የምር የሚባለውን ያክል ከአገዛዙ ጋር ተኳርፎ ቢሆን ኖሮ በዚህ ልክ ተቃዋሚ በፈላበት እስካሁን ድረስ እንዴት አገዛዙ ስልጣን ላይ ይሰነብታል therefore ያገዛዙን ጥንካሬ መካድ አያስፈልግም የሚሉም አሉ በቁጥር ጥቂትም ቢሆኑ ማለት ነው በዚህ በክሪቲካል የሆነ ውይይት በሚካሄድባቸው አደባባዮች ላይ ነው ማወራው ስለዚህ አንተ ይሄንን በተመለከተ የምትለው ምንድነው እስቲ በሱና አጠቃል ምክንያቱም ይሄ አሁን መሬት ላይ ያለው ሁኔታ መበየንም ስላለበት ነው ምንድነው ኤግዛክትሊ አሁን ሀገሪቱ አለችበት ተብሎ ካራክተራይዝ የሚደረግበት መንገድ እነዛ ያሉትን ታጣቂዎች ሁሉ ታሳቢ አድርገን at this time አገሪቱ ምን ላይ ነች ይባላል ቴዲ ሁኔታው ቀላልም ነው ከባድም ነው ለመተንተን ማለት ነው ቀላል ነው ሲባል የመንግስት መዳከምና የቁልቁለቱን ጉዞ ከንግግራቸው እስከ ተግባራቸው እስከ ጦር ሜዳ ድሎች የሚታይ ነገር አለው ስለዚህ በዚህ ደረጃ ስታየው ጊዜ በሄደ ቁጥር በፍጥነት የለውጥ ጋት ላይ እንደደረስ ጊዜ ከአገዛዙ በተቃራኒ እንደሆነ ምንድነው ጊዜ ዲስአድቫንቴጅ አድርጎታል መንግስት ማለት ነው ሌሎች እየተጠናከሩ ጊዜ ሲሄድ መንግስት እየተዳከመ እንደሚሄድ ስለዚህ የለውጥ ሂደቱ ትክክል እንደሆነ ያሳያል ግን ዋናው ነገር እዚህ ጋር እንደው አድማጭ ሁሉ በደንብ እንዲይዝልኝ የሚያስፈልገው የኢትዮጵያ ፖለቲካል ሂስትሪ እና አጠቃላይ የለውጥ መንገዱም የኛ ከባድ የሚያደርገው አሁን against the course ነው ይሄርን ያለ ነው ለውጡ ሲሄድበት ከነበረው ቁልቁለት በተቃራኒው ዳገቱን እየወጣን ነው ይሄርን ያለ ነው ልክ ሶቪየት ህብረት ከ1985 እስከ 91 የነበረበት ጊዜ አለ አይደለም እና የኛ just centripetal force ሳይሆን centrifugal ነው የመገፋፋትና የመለየትን አጥፍሮ ያደረገ ግንኙነት ነው አይደል የነበረው ስለዚህ ቼን ሪአክሽኑ መሆን ያለበት እነዚህ አካላት ተበታትነው አብይም ራቁቱን ቀርቶ ነው ለውጡ ሊሄድ ያለው ናቹራል ኮርሱ ማለት ነው ያን ናቹራል ኮርስ ሪቨርስ አድርገንኛ ደግሞ እነዚህ ተጣልተው ተለያይተው የነበሩት አካላት አንዱ ነው against the course ሂደው አገሩን አንድ አድርጎ ለመጠበቅ at the same time ደግሞ ለውጥንም ለማምጣት ነው እየተደረገ ያለው ስለዚህ ይሄ kind of paradox አለው እኔ ብዙ ሰው እንዴት እንደሚረዳኝ አንተ አማርኛ በደንብ ስለምትችልና በቀላሉ ስለምትገልጽ ታግዘኛለህና ይሄ ለውጥ ዲስኢንተግሬሽንን ኢንቴል አድርጎ እየመጣን ያለ እኛ ወደ ኢንተግሬሽን እና ወደ ሲንተሲስ ለመሄድ ነው ያንን ኮርስ እየያዝን ያለው የአማራ ኃይል እና የትግራይ ኃይል የኤርትራ ኃይል በኮርሱ በለውጡ ዳይሬክሽን መሰረት ከሆነ ዲስኢንተግሬት አድርገን ነው መሆነ ማብቃት የነበረበት ለውጡ አሁን ግን ገዳያችንና ለሰርቫይቫል ችግር የሆነብንና ካለ ሪቨርስ ማድረግ ማጥፋት እንፈልጋለን at the same time ደግሞ
የለውጡ ሂደት ሲሄድበት የነበረውን የመከፋፈልና የመለያየትን ነገር ቀይረን አንድ ማድረግ እንችላለን ስለዚህ ይሄ አንድ መሆኑ ቢከብደን ከናቹራል ኮርሱ በተለየ ሁኔታ መንገድ ይዘን against the wind against the current የኢትዮጵያ የለውጥ ዌቭ በተቃራኒው ይሄርን ስለሄድን አሳይመንቱ ከባድ መሆኑንም በውል መገንዘብ ያስፈልጋል ሶ ያ ዳይለማና ያ ኮንትራዲክሽን ያለው ለውጥ ኢትዮጵያ ይዛ በመምጣቷ ያ የከበደን ነገርም በዛ ደረጃ ያለ ስለሆነ ይሄንን አነሳምን መሰለ ይልቃል ሶ አሁን እንደምታውቀው እነዛ ያልኩ ካነሳናቸው የፖለቲካ ድምጾች መካከል አሁን አገሪቱ እየሄደች ያለችው አገዛዝን አስወግዳ ወደ ሽግግር እየሄደች ነው የሚሉ የምትሉ አላችሁ ለምሳሌ በትጥቅ እንቅስቃሴ መደረጉ ተገቢ ነው የህልውና ትግል ነው እየተካሄደ ያለው የህልውና ትግል ነሰሲቴት ያደረገው ነው ያ ደግሞ ከህልውና አደጋው መወገድ በኋላ ትራንዚሽን መፈጠር ይችላል ሶ እየሄድን ያለ ነው ወደ መሸጋገር ነው የምትሉ አላችሁ በአንጻሩ ደግሞ ነው የትጥቅ ትግል ባይት ሰልፍ ጣጠኛ ነው ከትጥቅ ትግል ማህፀን ዲሞክራሲ አይወለድም ወይም የመወለድ ዕድሉ በጣም ዝቅተኛ ነው ፕላስ የሞኖፖሊ ኦፍ ቫዮለንስ በአንድ አካል ላይ ብቻ አለመሆን የስምምነቱን አስቸጋሪ ስለሚያደርገው እየሄድን ያለ ነው ወደ መፍረስ ነው የሚለው አሉ ያ ቀደም የጠቀስከው ካርቭ አሁን ወዴት ነው እንበይነው አሁን አገሩን እንዲሁ አይተን ኦብጀክቲቭሊ ስናየው ወደ መዳን ነው ወደ መጥፋት ነው እየሄደ ያለው ነው ጥያቄ መልሴ በቀላሉ ወደ መዳን ነው ሁለተኛ ለዚህ ደግሞ መነሻ የታሪክ ባክግራውንዶች ሁሉ አሉ ይሄንንም እንደው ቀላሉ መግለጽ ብንፈልገው በናፖሊዮን ኃይለኛ ዘመን ሁሉ ነገር ጠቅልዬ ወስዳለሁ ብሎ አውሮፓን ሁሉ አስገብሬ እንዳደርጋለሁ ብሎ ካለ በኋላ በ1815 ላይ መጨረሻ ሌሎች ኃይሎች ሁሉ በፓወር ባላንስ እና ሌጂቲሜሲን ግምት ውስጥ ያስገባ የሱን ኃይል ሁሉ ከርቴን በሚያደርግ ሁኔታ የተለያዩ ኃይሎች ባላንስ በመፍጠራቸው የተፈጠረ ነውና ሌጂቲሜሲና ፓወር ባላንስን ሁሉ ጊዜ አንድ ላይ ማየት ያስፈልጋል እኔ ይሄ ለምን እንደዚህ ዲሞክራሲ የሚባለውን ሩቅ ኮንሴፕት እስካሁን ድረስ በአለም ላይ ሳያደርጉ እንኳን እንደ ቻይና አይነት ሀገሮች ዓለምን ያስደመሙ ባለበት ሁኔታና የተለያየ ሶሻል ሲስተም በሚኖርበት ሁኔታ አገር ሪያሊዝም እና አይዲያሊዝም ተጠጥመው እንደ ኢትዮጵያ አይነት ሁኔታ በመሄድ ነው እንጂ ያለባቸው ይሄ ዲሞክራሲ ባየር ላይ ዝም ብሎ የሚመጣ ነገር አይደለምና ከፓወር ባላንስ እና ከሌጂቲሜሲ በኋላ ያንን ነገር ግን ለዘላለም ኃይል ለዘላለም ሊኖር ስለማይችል መብትን የማክበር ዲሞክራሲን የመክፈት የግለሰብ ነፃነት ማክበርን አብሮ መምጣት አለበት የሚለውን ኮንሰፕት ዝም ብሎ መንግስትና ስርዓትንና አጠቃላይ ማህበረሰብ የተለያየ ኢንተረስት ግሩፕ ያላቸው አካላት ሁሉ ጊዜ በፓወር ባላንስ እና በኢኩሊብሪየም ነው ሊቆም የሚችለው ይሄንን እንደው ዝም ብለን ሞኛን ነው ልጆቻን ነው ወያራን አዳልት ሪያሊስቲክ እንሁን ዓለምም ከዛ የተለየ ሄደበት መንገድ የለውም እንደው እኔ መመጻደቅ ካላልከኝ ትሄድ በዚህ ጉዳይ ላይ ሰፊ ንባብ አለኝ እኔ ምክንያቱም ከልጅነት ወደ ጎልማሳነት የገባሁበት እድሜ ስለሆነ በድፍረትም ስናገር እንደው ሰውም እንዳሳስት ትንሽም ሰው ስለሚሰማኝ ሀገሬም አደጋ ላይ እንዳይወድቅ ፈልጋለሁ ምኞቴን አላዋራም ማለት ነውና ቢያንስ ስለዚህ ይሄርን ያለነው ወደ ለውጥ መሆኑ እና ወደ መሻሻል መሆኑ የምናደርጋቸው ነገሮች ሁሉ በዚህ ሂደት ውስጥ ዲሞክራሲና መልካም ሐሳብ ብቻውን ሊመጣ አይችልም ሰላማዊ ትግል የሚባለው ባየር ላይ በነባራዊ ሁኔታ ሊመጣ አይችልም ማለት ነውና አሁን ችግሩ እኮ መሰለ ከትጥቅ ትግል ዲሞክራሲ አይወለድም የሚለውንም ሐሳብ ሳትረሳው እሱ እንደተጠበቀ ሆኖ አሁን ያለንበት ጊዜ ለአምባገነንነት የሚመች ጊዜ አይደለም ማዕከሉ ሴንተሩ ስል ጂኦግራፊካል ብቻ ሳይሆን የማዕከልነት እሳቤው ነው ብዙ ጊዜ ሴንተር ሲባል ሰው አዲስ አበባ ያለውን የ4 ኪሎ ቤተ መንግስት ብቻ አድርጎ ያስባል ለምሳሌ የዘመነ መሳፍንት እንቅስቃሴን እኔ ብዙ ሰው የመከፋፈልና የመፍረስ ጊዜ አድርጎ ይጠቅሰዋል ግን በትክክል የዘመነ መሳፍንትን ጊዜ ካየነው እኔ ማዕከል ካልሆንኩ ተብሎ የተካሄደ ፍልሚያ ነው እንጂ አሳች የሆነው መስፍን የገዛ ራሱን አገር ካርቫውት አድርጎ የመመስረት ፍላጎት የነበረበት ጊዜ አይደለም ማዕከሉ እኔ ነኝ መሆን ያለብኝ ንጉሱ እኔ ነኝ መሆን ያለብኝ ሚል ከንጉስነት ወደ ንጉሰ ነገስትነት ሊሄድ ነው ሁሉ ጊዜ ኢትዮጵያ ሊሄድ ሚል ወይ እኔ ብቻ በአካባቢ የከነበረ ገዥነት በአጠቃላይ በወቅቱ አገሩ ያካልለው የነበረው ጂኦግራፊ ሁሉ የበላይ ልሁን ሚል ፉክክር ነው የነበረው አሁን ያለው ግን በአጠቃላይ ማዕከልነቱ ሐሳባዊው ማዕከልነት ጭምር
የፈረሰበት ነው ብዙ ቦታ የምታያቸው እንቅስቃሴዎች ቢያንስ አንዱ ምንድነው በቃ ሀገሪቱ ዕዳ ከሆነችብን ዋይናት ለሷ ስንል መጥፋት የለብንም የሚል እንቅስቃሴ አለ በአንጻሩ ደግሞ ሌላው ራሱ መነጠልንም እንደ አንድ ከኋላ ኪስ የሚቀመጥ ምርጫ አድርጎ የሚካሄድ ፖለቲካ ነው ስለዚህ ሐሳባዊ ማዕከልነቱ ጭምር በጣም በተዳከመበት በዚህ ወቅት በሱ ላይ የትጥቅ እንቅስቃሴዎች በተለያየ አካባቢ ማለት ሃይሊ ሚሊታራይዝድ እና ቫዮለንስ ዲሞክራታይዝ በተደረገበት ሁኔታ አሁን የምንሄድበት አካሄድ የሽግግር ሂደት በርግጥ ይወልዳል ወይ የሚል ስጋት ስላላቸው ነው አይ ቲንክ ይሄ ጥያቄ እየተነሳ ያለውና ደግሞ ውይይቱም ውስጥ ብዙ አታየውም አይደል እንደ አይነት ወሬዎች ምንድነው እየሆነ ያለ ነው ሪሊ አሁን ያለንበት ሁኔታ እንዴት ነው የሚበየነው የሚለው ላይ ያን ያክል ጠለቅ ያለ ውይይት ሲካሄድ ስለማላይ ነው ልክ ነህ ቴዲ አሁን ይሄንን እኮ ስታነሳው መሆን የሚገባቸው የኢትዮጵያ ሴናሪዮች ምን ናቸው ብለን እንሂድ እስቲ በቃ አሁን ኢትዮጵያ በለውጥ ጋት ላይ ነች አንደኛው ዲስኢንቴግሬሽን ነው ይሄንን በምንም አይነት ዘ ፕሮባብል ሴናሪዮ ተብሎ የሚያዝ ነበር ሰርፕራይዝ መሆን የለብንም ማለት ነው የኢትዮጵያ የብሔረሰቦች ጥርቅም ናት የብሔር ብሔረሰቦች መብት በአስቸኳይ ጊዜ አዋጅ እንኳን አይገታም ስለዚህ አንኮንዲሽናል የሆነ ሰሴሽን የተፈቀደ ነው በአገሪቱ ውስጥ ስለዚህ ያ ልዩነትን አክብሮ የተደረገ ነገር ከመሃል ሲጠፋ በማዕከላዊነት እና በዲሞክራሲ ማዕከላዊነት ይዞት የነበረ ያ ትልቅ ቫንጋርድ ፓርቲ ለህገ መንግስቱ ዋናው ሎያል የሆነው ፓርቲ ሲበተን በህገ መንግስቱ መሆን የነበረበት የሶቪየት ህብረት ዕጣ ነበር አይደለ ትክክለኛው እንትን መሆን የነበረበት the viable and the probable scenario ያ ነበር መሆን የነበረበት ወይም ደግሞ አብይ እንዳለው ኢትዮጵያ ብሎ እንደተባለው ማለት ነው ጥፍንግ አድርጎ የአብይ መንግስት የለውጥ አካል ሆኖ ያንን ጭፍልቅ አድርጎ ባደረገው ነገር መግዛት ነበር ከሁለቱም ግን አሁን የተለየ ሐሳቡ ነው ግን የተሻለ ነገር ሆኖ ሲወጣ ይሄንን ነገር እንዴት ነው በስጋት የምታየው የበለጠ ኮሼሱ ነው ወደ ተሻለ ነገር እየሄደ ነው አሁን አየው አይደለ መለያየትና መጣላት የነበረባቸው የሶቪየት ህብረት ዕጣ እንዲያገኛት የነበረች ኢትዮጵያ የትግራይ ኃይሎች የኤርትራ ኃይሎች የአማራ ኃይሎች የኦሮሞ ኃይሎች ዕጣ ፈንታችን ይሄ በጋራ መውደቅ ነውና ምንም ይሆን ያቅሬታው ያ ሪጅዷል አስተሳሰብ ቢኖር እንዴት ሰርፕራይዝ ሆናለሁ ይሄ ቀደም ያልኩ በኋላ ኪስ መገንጠልን ምናምን ያኮ ኢሚነንት ነው እንደውም ጎልቶ መምጣት የነበረበት ሐሳብ እኮ ነው ዚስ ዴይስ እና መለያየትን በስጋት ማየት በአንጻሩ ከምንገኝበት ሁኔታና አሁን እየተደረገ ካለው ሁኔታ ህዝቡ ከፈጠረው ኮንሺየስነስ አንጻር የተለያዩ ኃይሎች ያላቸውን ቁስል አክመው ወደፊት ለማየት በሄዱበት ርቀት አንጻር ስናየው ሪያሊስቲኩኝ የስገመግም ሁሌ ችግር ባንድ ባለጌና ኃላፊነት በጎደለው አንጻር ሰው ቁስልን አጋግሎ በዚህ ፖፑሊዝም በበዛበትና በሶሻል ሚዲያ ዘመን ያልተጠበቀ ነገር አይመጣም ብዬ አልልም ሁሉ ጊዜም ቢሆን ቅድም እንዳልኩ ሪያሊስቲኩኝ መሄድ ስለምፈልግ ግን ደግሞ ሪቨርስ ጊር ላይ ነው ያለነው እኛ አሁን ለመበታተን የተፈጠረ የለውጥ አስተሳሰብን ወደ መሰባሰብ ለመሄድ ብለን ያ ደግሞ የለውጡ ፓራዶክስ የፈጠረብን ያ ጊዜ የሚጠይቅ ሪቨርስ ለማድረግ አንድ ነገር ከነበረበት ቁልቁለት ወደ ዳገት ለመውጣት ስትሄድ የሚፈጀው ጊዜና ፍሪክሽኑ ሃይ በመሆኑ የመጣ እንጂ በአመለካከት በአስተሳሰብ በፐብሊክ ኦፒኒየን ደረጃ ብዙ ርቀት ይሄድንና ወደ ተሻለው ለውጥ ይሄድን መሆኑን ማሰብ ያስፈልጋል ዝም ብሎ ያኛው ነው እንደው ምን ያጠቃላይ ንግግርስ የሚመስለኝ ተሄድ በጦርነት የያዘ ሰው ጦረኛ ሰው ሁሉ ጊዜ አገር ያፈርሳል ችግር ይፈጠራል ኢትዮጵያ ተከፋፍላለች ስለዚህ ሁሉም ጦር ከያዘ ኢትዮጵያ የመፍረስ እድል አላት የሚለው በጣም ክሊሼና ዝም ብሎ ጀነራል ፐብሊክ ኦፒኒየን ይመስለኛል በኑዋንስ ደረጃ ሳይው ግን የኛው ሐሳብ የተሻለና ሊያድግ የሚችል ኢቮልቭ ሊያደርግ የሚችል ግን ነባራዊ ሁኔታው አጌንስት ዘ ከረንት እየሄደ ስለሆነ እንደከበደን ይታየኛል ግን የማይቻልና የማይታለፍ አይደለም ነው የኔ ግምገማ ቴዲ አንዲት ነገር ልጨምር ውይይቱን ስለወደድኩት ማለት ይሄን ሐሳብ ማኝኩን ማለት ነው እና ለምሳሌ ያለንበት ሁኔታ ያው በኢትዮጵያ ፖለቲካ ውስጥ ብዙ ያልተበተኑ ግን ብዙ ጥቅም ላይ የሚውሉ ቃላት አሉ አይደል ዲሞክራሲ ሰብአዊ መብት መልካም አስተዳደር ምናምን የሚሉ ቃላት ነብሶ የሚያፈቅራቸው ግን ምን ማለት ናቸው እንዴት ወደ ተግባር ይመጣሉ የሚለው ላይ ብዙ ውይይት የማይካሄድባቸው ከነዛ መካከል አንዱ የዩጎዝላቪያ ፌኖሜኖን ይመስለኛል ብዙ ሰው ኢትዮጵያ እንደ ዩጎዝላቪያ ትሆናለች ይላል ግን አክቹሊ ምንድነው ኢትዮጵያን ከዩጎዝላቪያ ጋር ያመሳሰላት የሚለውን በተመለከተ ያን ያክል ዲስከስ ያደርግ አላየውም ሰው ምን ልልህ ነው አሁን ያለንበትን ጊዜ
አንተ ያልከው ገብቶኛል። ኦኬ ለሁሉም የህልውና አደጋ የሆነ አገዛዝ አለ። ያ የህልውና አደጋ የማስወገድ ኦልሞስት መግባባት ተፈጥሯል አሁን በፖለቲካ ሊቃኑ ዘንድ ዳት ይሄ አገዛዝ የሁሉም የጋራና የተናጠል የህልውና አደጋ መሆኑን እና የትኛውም ህብረተሰብ ከዚህ አገዛዝ ይሄ አገዛዝ ከደቀነው የህልውና አደጋ ኢሚዩን እንዳይደለ መግባባት ላይ ተደርሷል ብዬ አምናለሁ። አሁን ወደ ተጨባጭ ተግባር የመለወጥ ስራ ላይ ከባድ የሆነ ስንፍና አለ። መሬት ላይ ያለውን እርጀንሲ የሚመጥን ስራ እየተሰራ ነው የሚል እምነትም ባይኖረኝ ግን መግባባት እንዳለ ግን አያለሁ። ግን በሌላ በኩል ደግሞ ነው ለምሳሌ ዩጎዝላቪያን ቲቶ መሰረታት አይደለ? የጀመረው የኔሽን ቢልዲንግ ፕሮሰስ ነው ልትል ትችላለህ በማርሻል ቲቶ። ሰው በማርሻል ቲቶ ፈንታ ኢትዮጵያ ውስጥ መለስ ዜናዊን እንተካው። ለምንድን ነው ይሄንን የምለው? ኢትዮጵያ በመለስ ተመሰረተች ለማለት ሳይሆን እነ በረከት አዲሲቱ ኢትዮጵያ የሚሉት በዚህ ህገ መንግስት የተፈጠረው ሪኮንፊገር ተደርጎ የተፈጠረችውን ኢትዮጵያ እናስብ። ለዚህ ውይይት ሲባል ማለት ነው። ልዩነቱ ይገባኛል። ግን ያው ለምሳሌ ከኢህአዴግ መምጣት በፊት አብዮታዊቷ ኢትዮጵያ ነበረች። በዛ በፊት ደግሞ የንግስናዊቷ ኢትዮጵያ ነበረች ልትል ይችላል። የዚች የአብዮታዊ ዲሞክራሲዋ ኢትዮጵያ በመለስ ዜናዊና በባልደረቦቹ ኢኒሼት ከተደረገች በኋላ መለስ ከሞተ በኋላ ያለው እና እስካሁን ያለውን ጊዜ ቲቶ ዩጎዝላቪያ ላይ ከሞተ በኋላ ዩጎዝላቪያ ለመፍረስ የወሰደባትን የምጥ ዓመታት ይመስላል ሊባል የሚችል አይመስልህም ወይ? ለምሳሌ 1981 በፈረንጆቹ ሜይ ላይ ሞተ አይደል ማርሻል ቲቶ። ከዛ በኋላ ዩጎዝላቪያ በይፋ አበቃች የተባለችው በ2006 ነው። ማለት ወደ ስንት ዓመት ወሰደ? 20 ምናምን ዓመት አይደል? እዛ ፒሪየድ ኦፍ ታይም ላይ ነን ወይ የሚል ጥያቄ ቢነሳስ? እንግዲህ እኮ ሁለቱም የወረሱት ሀገር የተለያየ ነው። መለስ የወረሰው ሀገር መለስ አሁን ሲፈልግ እኮ በሚሊኒየም ጊዜ የተናገረውን ነገር አይተህ እንደሆነ በ1000 ዓመት የኢትዮጵያን ታሪክ እየለያየ በሚሊኒየም ጊዜ የተናገረው የኢትዮጵያ ያንቀላፋችበት ይገባኛል። እና የዩጎዝላቪያው ሀገር ቅድም እንዳልኩ በህገ መንግስታቸው ከሆነ ኢንቴል የሚያደርገው ያንን ነበር ብያለሁ። የሶቪየት ህብረትም ኢምፓየሩም የተፈጠረበት ሁኔታ 70 ዓመቱ ነው ነገሩ የቀጠለበት ነገር። በጋራ ያላቸው ነገር የተለያየ ነው። ራሽያ ዋና ኢንዲጂነስ የሆነውና ሌሎች ቀጣያ የሆኑት ነገሮች ሁሉ ፌደሬሽናቸው ብዙ ነገር አለው። ቲቶም የወረሰው ሀገር በአንደኛው የዓለም ጦርነት በፊት ሀገር አልነበረም እሱ በግልጽ ስንናገርና የእንትን እንደምንድነው የሁሉም መገናኛ ያኔ እንደው ዝም ብዬ በጣም በታሪክ ያላጠናው ሰው በማቀው ነገር ብቻ ሰዋራ ሰው እንዳይታዘበኝ ግን ለፖለቲካ ብዬ እና በዛ ደረጃና በዛ ልክ በሚሆን ሁኔታ ያነበብኩት ነገር ስለሆነ ምንም ማፍርበት አይደለም። እንደ አንድ ኤክስፐርት ዝም ብዬ ብዙ መዘባረቅ አልፈልግም። የቲቶ ሀገር አልነበረም። በአጠቃላይ ኦቶማን ቱርኮች አርፈውበት አለ። የራሽያ ኢምፓየር ክርስትና ያለበት አለ። የአውስትሮ ሃንጋሪ ካቶሊክና በብሔረሰብም በሃይማኖትም ዝም ብሎ እንደመገናኛ ድልድይ ሆኖ የነበረ ነገር እንጂ ራሱን ችሎ እንደ ኔሽን ስቴት ሆኖ የማያውቅ ቦታ ነው ያ። እና ከአንደኛው ዓለም ጦርነት በኋላ ይሄ ነገሮችን ሁሉ አንደኛው ዓለም ጦርነት ነው የሚያስነሳ ቦታ ነው ያ ምንም ጥያቄ በሌለው ሁኔታ። የሁለተኛው ዓለም ጦርነትም ላይ ቱቶ ባለው ሁኔታ ውስጥ በበለጠ ሁኔታ ከሶቪየት ህብረትም ከምንም ትቶ ራሱን ኢንዲፔንደንትሊ በልዩ ሁኔታ ያደገ ትምክተኛ ነው። እሱ ሲሄድ ፈረሰ የሚባለው። ስለዚህ መለስ ዜናዊ ራሱንና አባቶቹን ክዶ በጥራት ነጠቅነት የፈጠረው ፖለቲካ ነው። በግልጽ ገፋ ብለህ ተናገር ካልከኝ የሶቪየት ህብረቱ ማውና ማነው ስታሊንና ቲቶ ደግሞ ያላቸው ሀገርና የተመሰረቱበት ነገር ሌላ ነው። ስለዚህ በዛ ሁኔታ ሳይው ኢቭንም ያንንም እንኳን የኢትዮጵያ ህዝብ ገና ያልነቃ በብዙ ጊዜ በብሔር የተደበደበ ቢሆንም መሆን የነበረበት አሁን ሲሰባበር ነበር። ግን የትግራይ ኃይሎች፣ የኦሮሞ ኃይሎች፣ የአማራ ኃይሎች ዋና መጣላትና መደባደብ የነበረባቸው በዛም እኖራለሁ ብሎ ያለው ማዕከላዊ መንግስትን እያስጨነቁ ትላልቅ የፖለቲካ ኃይሎች እየተገናኙ የሚዲያ ፍሬሙንጉ ከዛ በተቃራኒ እየሄደ ቁልቁለትን ትተን ዳገትን መርጠን እየሄድን ባለንበት ሁኔታ ይሄን ለውጥ ለማስተናገድ ያ የመሆን እድል ቢኖረውም እንኳን ኃላፊነት የሚሰማን ሰዎች በጥንቃቄ ብንይዘውም እኔ ቁልቁለቱን እየወረርን እየተሰባበርን ሳይሆን ዳገቱን እየወጣን ወደ ኢንተግሬሽን እና ወደ ሲንቴሲስ እየሄድን ነው። የሀገሪቷ ሁኔታ ግን ዲስኢንቴግሬሽንን ኢንቴል የሚል ቢሆንም
የበለጠ ሪስፖንሲብል ሆነን ቅድም እንዳልኩ የአባቶቻቸው ልጆች ያልኩት ነው የምወደው የምመኘው ስትራቴጂካሊም እንደ አንድ በዚህ ጄነሬሽን እንዳለ የፖለቲካ ሰው ያንን አድርጌ መሄድም ስለምፈልግ እንደው በድፍረት ተናገር ካልክ ይሄ በግዚያዊ ስሜትነት ሳይሆን እኔ ዕውቀት ሊበራላይዝ በሆነ ዘመን የመጣሁ ነኝ የምፈልገውን ዕውቀት ቤቴ ሆኜ ዛሬ በየትኛውም ጊዜ ማግኘት ፈልጋለሁ ተራ በስልጣን ግብግብና በምን በተሸመቀቀ ፓርቲ ሂደት ውስጥ ይወጣው አይደለም ስለዚህ የሚያስከብረው ነገር አገሬንም ወደ ተሻለ ነገር የሚወስደው ቀጠናውንም ወደ ተሻለ ነገር የሚወስደው የቱ ነው ብዬ ኢንዲፔንደንትሊ ለማሰብ እድል ያገኘው ሰው ስለሆንኩ ማድረግ የሚገባኝና ማህበረሰብንም አቅጣጫ ማሳየት ያለብኝ በዚህ መንገድ ነው ብዬ ሄድኩ ስለሆነ አሁን ያለው ከቲቶ ሀገርም ከስታሊን ሀገርም እና የነመለስና የነበረከትና ሀገር ሳያት የተለየ መልካም አጋጣሚ አለን ያንንም ለማየት እድል አግኝተን መንገዱን ይዘነዋል ብዬ ነው የማየው ቴዲ እሺ በራሳችን ላይ ያው የህወሓትን በተወሰነ መንገድም አንስተናል ፋኖን በብልጽግና በኩል ያለውንም ሁሉ አንስተናል ሻዕቢያን በተመለከተ አንዲት ነገር ብቻ ላንሳ በማጠቃለያችን ሶፊያ ተስፋ ማርያም የኤርትራ ቋሚ በተባበሩት መንግስታት ያለች ወኪል ናትና በጣም በብስጭት የአሁኑ የአሜሪካ ፖሊሲ የኤርትራን ሉዓላዊነት ለአደጋ የዳረገ ነው የሚል ቅሬታ አቀርባለች በጣም በብስጭት የተሞላ ቅሬታ ነውና ሰው አሚን ከዲፕሎማቲክ ኮሚኒቲው ጋር እንደምትገናኝ አውቃለሁ በአጠቃላይ የራስም ደግሞ ትዝብት አለ በዚህ አሁን ባለው ሆነ ሊፈጠር በሚችለው ጦርነት ውስጥ የአሜሪካ አሰላለፍ ምንድነው ባንተ እይታ ለምን ከዛ በፊት ደግሞ የትራምፕ ዝንባሌን ስናይ ለኢሳያስ ደብዳቤ እና ጥያቄዎች መልስ ሲሰጥ አብይን በተመለከተ ግን ጉዳይ አላለውም ትራምፕ በተለያየ ጊዜ አብይ እዚህ መጥቶ ለመጋበዝ ፈልጎ ለምኖም ኢግኖር ተደርጓል ወይ በቃ ዝም ተብሏል ማንም የሚሰማው አልኖርም ግድቡንም በተመለከተ የሚሰጣቸው አስተያየቶች ሁሉ ሌላ ነገር የሚያመላክቱ ናቸው በአንጻሩ ሶፊያ ተስፋ ማርያም ደግሞ የኤርትራ ሉዓላዊነት በአሜሪካ ምክንያት አደጋ ላይ ወድቋል የሚል ክርር ያለ አስተያየት እየሰጠች ነው ሰው ምንድነው የምታየው እዛ አካባቢ የሻዕቢያንም ተደጋጋሚ አቤቱታን በተመለከተ ያለ ሐሳብ ምንድነው ከመጨረሻው ብንጀምር ኤርትራውያን አሁን ባልተለመደ ሁኔታ የፖለቲካውን ሂደት የያዙበት መንገድ ባልተለመደ ሁኔታ ሲሆን አስበው እንደሚሰሩ አውቃለሁ መጀመሪያም ግን በፐብሊክ ሪሌሽን ላይ ያላቸው ነገር በጣም ብዙ መናገር አይፈልጉም በሆነ ጊዜ ፕሬዝዳንት ኢሳያስ ሲወጡና አንድ ነገር ራሳቸው ይናገራሉ ከዛ በኋላ ነገሮች ሁሉ በዛ መንገድ እንዲሄዱ ይደረጋል እንጂ በእያንዳንዱ ነገር ኬዝ ባይ ኬዝ እንደ ነገሮችን በዚህ ደረጃ ይዘው ሲሄዱ አላቅም እኔ እንግዲህ ተሳስቼ ሊሆን ይችላል ወይ አሁን ነገሮች ሁሉ የኛን ጉዳይም ከዛ ጋር የጀማይ ስለጀመርኩ ነው ልብ ብዬ ስላየሁትም ሊሆን ይችላል አይ ልክ ነህ አይ ቲንክ ቶሎ መልስ እየሰጡ ነው ግን የፍርሃታቸው ውጤት ነው ወይስ የምንድን እኔ ዌል ክራፍትድ ስትራቴጂ ነው አርጌ ማየው በጣም ምክንያቱም ይሄ የዲፕሎማሲው ግንባር አንዳንድ ነገር አሁን የዓለም አቀፍ ህግ እነሱን እንደሚደግፋቸው ስለሚያውቁ ያሉት አንተ የምታውቀው ይሄ ኮሌክቲቭ ሴኩሪቲ የሶቨርኒቲ ጉዳይ እና አሁን ያለውን ወርልድ ኦርደር በተመለከተ በህግና በስርዓት የመመራትን ነገር አስፈላጊ ነው ብሎ ስላመኑና ወደፊት በሚመጣው ነገር ሁሉ መንግስት የኢትዮጵያ መንግስት እርምጃ ቢወስድና ያልተጠበቀንትን ቢሄድ የሱን በአለም ላይ ያደረገውን እርምጃ ውርጅብኝ እንዲመጣበት ለማድረግ በእያንዳንዱ የሚያደርገው ነገር ላይ መልስ ሲሰጡ ዘር ቢልዲንግ ዘር ኬዝ አሁን እኔ እንደሚገባኝ ስለፈሩም ስላሉም አይደለም በንቃት እንደሆነ ይታወቃል ነው በደንብ የተብራራ እንደውም እየፈለጉ ሁሉ መልስ የሚሰጡ ነው የሚመስል ትናንሽ ለምትመስለው አይደለም ለመጀመሪያ ጊዜ ግን ጦርነቱ በኤርትራ ምድር ሊካሄድ የሚችልበት እድል መኖሩ በጣም በከፍተኛ ሁኔታ እንዳሸበራቸው አይታይህም ዌል ያ ሪያሊስቲክ ፖይንት ኦፍ ቪው ስታይ ቴዲ ሁሉ ጊዜ ጊቭን ነው በቃ ስቴትስ ሁሉ ጊዜ አንድን ኃይል ምን ሊያደርግ እንደሚችል ኢንቴንሽኑን ስለማያውቁ በሪያሊስቲክ ቪው ላይ በሚገባ ሁሉ ጊዜ አንድን ኃይል ምን ሊያደርግ እንደሚችል በፍርሃትና በስጋት ነው የሚያዩ እንጂ በማክበር አይደለም ሁሉ ጊዜ አንድን ኃይል ሌላው ኃይል ይፈራዋል እና በየትኛውም ጊዜ ውስጥ የሚመጣ አደጋ
እንደውም ከኛ ከምንለው በላይ ነው መንግስታቱ the tragedy of power politics እና ሪያሊዝም የሚያየው ሁሉ ጊዜ አንድን ጎረቤት ያለውን ኃይል በምንም አይነት በስጋትና በፍርሃት ኢንቴንሽኑ ስለማታቅ የምታየው በዛ መንገድ ስለሆነ እንኳን ቀጥታ የተሰነዘረ አመለካከት ማለት ነው ስለዚህ ማክሲመም በሆነ ሁኔታ ሪስክ ላለመውሰድ ማክሲመም ጥረትን ማድረግ ይሄ የስቴትስ የመጀመሪያው ሰርቫይቫል ነው የመጀመሪያ እንትናቸው ምልኮ ነው ኔሽን ስቴትስ ሲባል የሀገር መንግስቱ የመጀመሪያው ተልኳቸው ራሳቸው ማስጠበቅ ስለሆነ ከየትኛውም በላይ እንደውም እኛ ቃል እንደምናያወራው ከዛ በላይ ነው ኢንተለጀንሲው የምንም ስራቸው ብታይ በውስጥ ያብይን አሰራር ባላቅም ከእውነት ያፈነገጠ ስለሆነ እንጂ በእንዲህ አይነት ጉዳይ ላይ ዛ አልቲሜት የሆነ እንትናቸውን ወስደው እንደሚሰሩበት ምንም ጥያቄ የለውምና በዛ ላይ ደግሞ ስታየው እንግዲህ ያብይን ባህሪ ደግሞ አይተውታል በጣም ችኩል ስሜታዊ የሆነ የማያዋጣውንም ነገር ቶሎ ሊያደርግ የሚችል ነገር እንደሆነ ያንን ሰው የሚያቃሉ ስለዚህ ኬዛቸውንም ቢልድ ማድረግ አለባቸው at the same time ደግሞ በተሳሳተ ስሌትም በሚስ አንደርስታንዲንግ ሊያረግ የፈለገው ነገር ካለ ዲተር ለማድረግ ያንን ነገር ማድረግ እንዳለባቸው እኔ ታስቦ በንቃት በጥሩ ሁኔታ እየተሰራ ያለ ነገር እንዳለ ይታየኛል በእነሱ በኩል እዚህ ላይ የምትለው ነገር ከለለ ወደ ሁለተኛ ጥያቄ እንዴት ይሄው ነው አይ ቲንክ ማለት በየጊዜው ይወጡ ነው ማለት ኢትዮጵያ ማለት በአብይ አህመድ በኩልም ቀደም እንደተጠቀስ ነው የአደባባይ አቤቱት ምንድነው ማስጠንቀቂያም እየተሰጠ ነው ለተባበሩት መንግስታት ደብዳቤ የተጻፈ ነው አብይ አውሮፓ ተዘዋውሮ እንደምታቀው ለጦርነቱ ድጋፍ እንዲደረግ ጠይቋል ብዙም የሰመራ አይመስልም በአንጻሩ ደግሞ የኤርትራ መንግስት ከዚህ ቀደም ባልተለመደ ሁኔታ ኦር የሻዕቢያ ገዛዝ ከዚህ ቀደም ባልተለመደ ሁኔታ ለነገሮች ሁሉ በስፋት መልስ እየሰጠ ነውና እንዳየኸውም ሊታይ ይችላል እኔም መመለከተው ግን የሻዕቢያ ትልቁ ኮሙኒኬት የማድረግ መንገድ ምንም አለ ማለት ነው እስካሁን ድረስ በሱዳን ፖለቲካ ውስጥ በየመን ፖለቲካ ውስጥ በኢትዮጵያ ፖለቲካ ውስጥ በሶማሊያ ፖለቲካ ውስጥ እጁን በጣም ጥሬ በሆነና ወደፊት ባልተመለከተ መንገድ ሲያስገባ ነው የቆየው አሁን ራሱ ኢኔብል ያረጋው አብይ አህመድ መልሶ ሊሰለቅጠው መዘጋጀቱን ያወቀ ይመስላል ግን እንዴት ይወጡታል ምን አይነት ማለት ቁማር ተጫውቶ ማናቸው ከዚህኛው ይተርፋሉ ኦር ሁለቱም ይሄዱ አይሄዱ እንደሆነ ጊዜ የሚነግረን ነገር ነው እሱን ስታይ ግን ሪሊ አሁን ማን ነው ዌል ፖዚሽንድ ቫንታስቴት ይሄ መጨረሻ ጥያቄ ነው ፕሮሚስ ማን ነው ዌል ፖዚሽንድ ከዚህ በፊት የተጠቀስነውና ያወራነው ነገር አለ ግን ከዛ በኋላ ብዙ ነገሮች ስለተከሰቱ በኢትዮጵያም በተቃላይ በአለም አቀፍ ደረጃ እንደው ኦብጀክቲቭሊ አይተው ነገሩን ከአብይና ከኢሳያስ ይሄ አውዳሚ ጦርነት ቢለኮስ ደህና በሆነ ሁኔታ ፖዚሽንድ ነው የምትለው ኢሳያስን ነው ወይስ እዛ ላይ ለውጥ አለ እኔ እዛው ላይ ነው ያለሁት የኤርትራ መንግስት ይመስለኛል አንደኛ የሀገሪቷ ፉል ኮንትሮል አለው የመጀመሪያው ትንሹ ነገር ሁለተኛ ሀገሪቷ በተመሰረተችበትና ፕሬዝዳንት ኢሳያስም የመጀመሪያ ፕሬዝዳንት በሆኑበት ኔሽን ቢልዲንግ ሂደት ውስጥ አጌንስት ዛት ናሬቲቭ የሆነ የኤርትራን ሀገርነት ሁሉ ጥያቄ የሚያስመጣ ነገር ነው የመጣ ስለዚህ የበለጠ መሰባሰቢያ አጀንዳ የሚያገኙ ሁለተኛ ሻዕቢያ ትልቅ ድርጅት ነው የኖረ ነው ሀገሪቷ ሙሉ ቁጥጥር አለው ስለዚህ በዛ ደረጃ የመጀመሪያውን ነገር ብትወስድ ያለው ሁለተኛ ኮዙም ቢሆን የበለጠ ማሰባሰቢያ የሚሆንና የሚጠሉትም ኃይሎች ሁሉ ሊሰባሰቡ የሚችሉበት ነባራዊ ሁኔታ አለ በተቃራኒው ግን ኢትዮጵያ ውስጥ ያለውን ስታየው ያው አሁን ቀደም ብለን ያልነው ነገር ነው የሚሆነው ማለት ነው የውስጡ ጉዳይ በኢንተርናሽናል ሁኔታ ስናየው ደግሞ አሁን ያሉት ነባራዊ ሁኔታ እዚህ ትልቁ ሀገር ሱፐር ፓወር የሆነውን አሜሪካን ብንወስድ ፊት ያሉት መሪ በግል ለአብይም መልካም ነገር የሌላቸው ሰው ናቸው በንግግራቸው ሁሉ አይቻለሁ በጣም ማናናቅም ማጣጣልም ይወዱ ናቸው አሁን ግድቡን ሁሉ የሆነች ትንሽ ግድብ ሰርተዋል ምናምን ይያሉ ሁሉ ይናገሩ ነበር እና ያ ፐርሰናሊ የሆነውን ነገር ሁሉ ኢትዮጵያ ውስጥ የሚደረገውን አለመውደድ ነው ያለው ሁለተኛ ባልተጠበቀ ሁኔታ የፕሬዝዳንትን ባይደን ፖሊሲ ሁሉንም ነገር ሪቨርስ ማድረግ የሚፈልጉ ሰው ናቸው እሳቸው ፐርሰናል በሚመስል ሁኔታ ሁሉ አይደለም ነገር ግን ያኔ በነበረው ጦርነት ላይ የነበሩትን ኤግዚኪዩቲቭ ኦርደርስ በባይደን የተባሉትን ቃላቶቹ ሳይቀየሩ የኢትዮጵያ መንግስት ባልተለመደ አንዩዥዋል የሆነ ኤክስትራ ኦርዲናሪ ናሽናል ሴኩሪቲ ትሬት ፖዝ አድርጓል ብለው ነው ለአንድ አመት ያራዘሙት
ይሄን ያደረጉት እንግዲህ በፕሬዝዳንቱ ኤግዚኪዩቲቭ ኦርደር ነው የአሜሪካ ፕሬዝዳንት ማለት ነው አይደል የኢትዮጵያ የሆነው ነገር ከኢትዮጵያ አልፎ ቀጠናውንና አጠቃላይ የሚነካ ሆኖ በአሜሪካ ናሽናል ሴኩሪቲ ላይ ኤክስትራ ኦርዲናሪ ትሬት ፖዝ አድርጓል ነው የሚለው ይሄ እንግዲህ ትልቅ አባባል ነው ስለዚህ ይሄን ሁለተኛው ነው በሶስተኛ ደረጃ ደግሞ እሳቸው ፓራዶክስ የሆነ እይታ አላቸው እንደ ኖቤል የመሸለምም ሰላምን የመፈለግ ሰላማዊ መሪና ጦርነትን የማቆም ስለሚመስል ሌላ ጦርነት እንዲፈነዳ ያለ መፈለግና ከራሳቸው ምኞትም የሚመነጭ ነገር አለው በሶስተኛና በአራተኛ ደረጃ ደግሞ የግብጽ አሁን ሚድል ኢስት ውስጥ ለሚደረገው ነገር ሁሉ ዋና አጋራቸው ከፕሬዝዳንት ሳዳት ጊዜ ጀምሮ ያለችው ግብጽ ለአሜሪካ ፖሊሲ ባይፓርቲ በሆነ ሁኔታ የሚደገፍ አገር ስለሆነች ግብጽ እሷንም ፍላጎት ለማድረግና በስጭቷን ለማድረግ በዚህ በህዳሴው ግድብ ምክንያት የአብይን መንግስት ጥሩ ነገር ያላደረገ በሚመስል ሁኔታ ያው ግብጽን ለመያዝና የቀጠናውን ሁኔታ ሚድል ኢስትን ለማረጋጋትና የጋዛን ጉዳይ መልክ ለማስያዝ ዋና ሀገር ናት አሁንም ድርድሮች ሁሉ እየተደረጉ ያሉት በሷ በኩል ስለሆነ እነዚህ ነገሮች ሁሉ ለማድረግ ሲሉ ግብጽን ፌቨር ለማድረግ በኢትዮጵያ በኩል ያለን ነገር ሁሉ ማየት ይፈልጋሉ ሁለተኛ የተደረጉት ነገሮች ሁሉ ለመጠቅለል የሚደረጉ ነገሮች ጋዛና እስራኤልም ያለው ነገር ብዙ ብጥብጥ አድርጎ ማናቸውም የፈለጉትን ነገር ማግኘት የማይችሉበት ሁኔታ ነው ሪያሊቲው የተፈጠረው እዚሁ አውሮፓም ያለው ነገር የሚሆነው ነገር እንደዚህ አይነት ነገር መለኮስ በቀላሉ የሚወጣ ነገር እንዳልሆነና አንዱ ቡድን ፍላጎቱን በቀላሉ ማያገኝ መሆኑን አውሮፓም ደግሞ እንደምታየው the right to self determination ማክበርን እንግሊዝ ዋና መሪ ሆናና ፈረንሳዮች በአንደኛው ዓለም ጦርነት ጀምሮ የእስራኤልን መመስረት በደንብ ኦቶማን ቱርክን ካሸነፍን በኋላ ሌሎቹን ነፃ ትሆናላችሁ እንደዚህ ትሆናላችሁ ይሉ ነበር ጆዎችን ደግሞ አገር ትሆናላችሁ እንደዚህ ያሉ ነው እንግሊዞች በአንደኛው ዓለም ጦርነት ጀምሮ ያደረጉትና በኋላም ለመመስረቱ አድል ያደረጉት ጋዛን በማንዴት ደረጃ የነበረች በእንግሊዝ ስለነበረ እና ያን ሁሉ the right to self determination እንዲከበር አውሮፓ ሁሉ አንድ ላይ የቆመበትና ባልተለመደ ሁኔታ እንደውም ምንድነው two state solution የሚለው ሁሉ እየገፉ ያሉበት ሁኔታ ነው ያለው እነዚህ ሁሉ ባሉበት ሁኔታ እንግዲህ አብይ በየትኛው ሁኔታ ውስጥ in good position አይደለም የሚለው ነው የሚያሳየኝ እንግዲህ ይሄን ሳረግን ጥንቃቄን ሐሳብን ሁሉ ጊዜ ናይቪቲና ሞኝነት ስለማያስፈልግ ስልጣን ላይ ያለው ባህሪ በሚገባ ስለተረዳን the worst case scenario ያስብን መዘጋጀት እንዳለብን ያስፈልጋል ግን በፖዚሽኒንግ ደረጃ at least አብይ is in bad shape ብዬ ነው ማስበው ቴዲ እሺ ያው እንደምታውቀው ይሄ ነገር በደንብ ልናወራበት የሚገባ ነገር ነው እንዳልከው ሰፋ አድርገን የፈረንሳይ መንግስት ለአብይ አህመድ የባህር ኃይል መቋቋም ድጋፍ ሲያደርግ ምን ፈልጎ ነበር ምንድነው ግቡ የነበረው የት እንዲያሰፍራቸው አስቦ ነው የሚለውም አብሮ መነሳት ያለበት ይመስለኛል ያው አንድ የወጣ አርቲክል አነብ ነበር ሰሞኑን የዚህ የአብይ አህመድን የጦርነት መክፈት ፍላጎት በተመለከተ የሚገልጽና እዛ ላይ ከተነሱ ነገሮች መካከል አንዱ የዚህ ስትራቴጂክ ዴፕት የሚሉት ሰፋ ያለ ግዛት ሲኖር በጥሩ ሁኔታ ራቅ ብሎ ከጦር አውድማው ራቅ ብሎ በደንብ የመደራጀት እድል ይፈቅዳል በዛ ላይ ስትዋጋ ፔሪፌሪው ላይ ሲዋጋ ሴንተሩ በቀላሉ እንዳይናጋ የማድረግ ነገር ይሰጣል ኤርትራ ያ የሌላት መሆኑ የሂማን ዌቭ የሰው ቁጥር ፋክተሩ የኢኮኖሚው ሬና ሞቢላይዝ ሊደረግ የሚችለው ሪሶርስ ተረፈተ ተጠቅሶ ተመልክቻለሁኝ ከዛ ያው ኤርትራን እንደ ጋዛ የማድረግ ፍላጎት የአብይ አህመድን የጦርነት ስልት መታቀው ነው ፋኖ በቅርብ በማለት አሁን ያካሄደ ባለው ውጊያ ጭምር ሲቪሊያን በምን ደረጃ በአብይ አህመድ ታርጌት እንደተደረጉ የምትመለከተው ነው ከዛ አኳያ ያንን የአብይ አህመድ ኢንዲስክሪሚኔት የሆነ ጥቃት የኤርትራ ኢንፍራስትራክቸር ኮት አንኮት ምን ያህል ይሸከማዋል የሚለውንም ያነሳሉ ልልህ ነው የባለሙያዎችና ይሄ ያው በዳታም ላይ ተመስርቶ ቢሆን ዘሴም አናሎጂ እኮ ነው ቴዲ ዘሴም አናሎጂ እኮ ነው አሁን የዩክሬንንና የጋዛን ብታነሳው እኮ እሱ ነው ማለት ጋዛ ከእስራኤል ጋር ስታነጻጽረው ምንድነው ያለው ሁኔታ ማለት እንደየንትኑ የተለያዩ ነገሮች የሚነሱበት ነው ልፈልጌ ነውና እንዳልከው በደንብ
በደንብ ድቅቅ ተደርጎ መወራት ያለበት ነው። ስላነሳ ነው ደስ ይለኛል። ዛሬ ግን እነዛ ዓለም እያየ ያለበትን መንገድ ስታይ እነዚህን ነገሮች ስለሚጠቅስ ለስዕሉ መሟላት ነው ማነሳቸው እነዚህን ነገሮች እና ግን ሁሌም ውጊያ በጣም ያልተጠበቁ ውጤቶች የሚያስከትል ነገር ነው። በተለይ በጣም አንድ እርግጠኛ መሆን የሚቻለው ነገር በቀላሉ ተጀምሮ የሚያልቅ ነገር እንዳይደለ ነው። በተለይ እንደ አብይ አህመድ ያለ ደግሞ በጣም ግልብ ሰው ኢኒሼት ሲያደርገው ውጊያውን ይሄ ነው የሚባል የራስ ስትራቴጂክ ኦብጀክቲቭ የሌለው ለሀገሩ ጥቅም ተብሎ የማይደረግ ሲሆን ደግሞ ነገሩ የከፋ ውጤት ነው ያለው። ቅድም የጠቀስካቸውም የሀገር ውስጥ ከባባድ ችግሮች ፋክተሪን ማድረጋቸው የማይቀር ነገር ነውና ነገሩን በቅርበት ማየት እና በየጊዜው የሐሳብ ማቅረብ ፋሲሊቴት ማድረግ በጣም አስፈላጊ ነው ለማለት ፈልጌ ነው። በጣም ነው የማመሰግነው። ብዙ ነገር ነው ያነሳነው፣ የሀገሩንም የቀጣናውንም በተለያየ የኢትዮጵያ ክፍል ያሉትንም ሁኔታዎች ከዲፕሎማሲ ከወታደራዊ እንቅስቃሴ ከኢኮኖሚም ከሌሎች በኩል ያሉትን ነገሮች አንስተናል። እነዚህን መሰል ውይይቶች እንቀጥላቸዋለን። ለዛሬ መልካም ፈቃድህ ግን ከልብ አመሰግናለሁኝ ይልቃል። እንግዲህ የዛሬ ዝግጅታችን ይህንን ነበር የሚመስለው። እኔም አመሰግናለሁ ቴዲ፣ እግዚአብሔር ይስጥልኝ። የሚበራ መብራት አለ ቤቴ ላይና ያንን እንትኑን ለማድረግ ሳደርገው አይኔ ላይ ሲያርፍ ትንሽ እንባ ነገር ስለሚታይ ዲስኮምፎርት የሰጠዋችሁ ሰዎች በዛ እንትን ስል ይቅርታ ጠይቃለሁ። በነበረን ይገነዘቡሃል። በጣም ደስተኛ ነኝ። አመሰግናለሁ። ላይክ ሳታርጉ አትውጡ። አሁን መማሬ ለመግለጽ ነው ያንን እንግዲህ የቅድም እሺ፣ ላይክ አድርጋችሁ ሂዱ፣ ሰብስክራይብ አድርጉ እና ደግሞ ቅዳሜ ዕለት ያለውን የአቶ ልደቱ መጽሐፍ ምርቃት ላይ ተገኙ። በሬት በኩል ብትታደሙ በጣም ደስ ይለናል። እሱን መልእክት እናደምጥና ከዛ እንሰነባበት።